ደርሶ መልስ እንዳለ ጌታ ከበደ ምዕራፍ 3 ምስራቅ ስለ ሄኖክ መድረክ ላይ ፐርፎርማንስ ታደርግ ማየት ፈልጋለሁ አልኩት አንድ ቀን ደስ ይለኛል ለምን ሐሙስ ማታ ቦሌ አሊዜ ክለብ አትመጭም እንዴት ብዬ ራሴን ጠየቅኩት አሊዜ ክለብን አውቀዋለሁ ከጓደኞቼ ጋር ተዝናንቼበታለሁ ሙዚቃ አጣጥሜበታለሁ ከሰኞ እስከ እሁድ ባሉት ቀናት እነማን ተረኛ ተጫዋች እንደሆኑ አውቃለሁ ሄንዬን ግን አንድም ቀን አይቼው አላውቅም ከነማን ጋር ነው የምትሰራው ከአዲስ አኩስቲክ ባንድ ጋር አዲስ አኩስቲኮችን አውቃቸዋለሁ ብዙውን ጊዜ በ1960ዎቹና በ1970ዎቹ ታዋቂ የነበሩ የድምጻውያንን ስራዎች አዋስተው ያቀርባሉ ፕሮፌሽናል ሙያተኛ የተሰባሰበበት ነው አባል እንደሆን ካላውቅም ነበር አልኩት አይደለም አባል አይደለም ሊድ ጊታሪስቱ ለአጭር ጊዜ ውጭ ሀገር ስለሄደ እሱን ተክቼ ሰራለሁ እለቱ ደረሰና ተሳፍሬ ቦሌ ጫፍ ሄድኩ ሰው አላስከተልኩም አጠገቤ ቆሞ ወይም ተቀምጦ የሚጎነትለኝና ጾታዊ ትንኮሳ የሚፈጽምብኝ ሰው አልፈለኩም ፕሮግራሙ 3:30 አካባቢ ይጀምራል 30 ደቂቃ ቀደም ብዬ ተገኘውና ደወልኩለት ሰዓቱ እስኪቃረብ ህንጻው ስር በሚገኘው ካፌ ተቀምጠን እኔ ቶኒኬን እሱ ጥቁር ማኪያቶን አዞ እየጠጣን ቆየን ሰዓቱ ተቃረበ ወደ ክለቡ የሚያመራውን ደረጃ ከመውጣታችን በፊት ተፈተሽን እኔና ሌሎች አድማጮች ተፈተሽን ሄኒዬን ያውቁታል በነገራችን ላይ ሄኒዬ ታዋቂ ነው ግን ታዋቂነቱ የሚያኩራራው አይነት አይደለም ጥቁር መነጽር ሁሉ አያጠልቅም ሰው አየኝ አላየኝ ብሎ አይጠነቀቅም ነፃ ነው ዝና ከሚያመጣው ስራ አምልጧል እንደማንም ተራሰው መንገድ ዳር ተጠብሶ የሚሸጥ በቆሎ ገዝቶ ፈልፍሎ እየበላ ሊሄድ ይችላል ልቡን ብቻ ነው የሚያዳምጠው የሆነው ሆነና እኛ ተፈትሸን ገባን መግቢያው በር ላይ የ30 ብር ትኬት ቆረጥን ይቺ ትኬት አንድ ቢራ ወይም አንዲት ለስላሳ ትገዛለች ከተቀመጠው የቆመው ይበዛል ቤቱ በጭስ ታፍኗል በሲጋራ ጭስ አስተናጋጆች ውርውር ይላሉ የተገላለጠ ሰውነት ያላቸው አስተናጋጆች አይታዩም ቤቱ የራሱን ደንበኞች መምረጥና መስራት ችሏል የመጠጥን መጠን አልፎ የሚለፋደድ ጠጪ አልገጠመኝም ከበሬ ግንባር ብዙ በማትሰፋው መድረክ ላይ የሚወረወረውን ሙዚቃ ለመከታተል የሚያስችለኝን ቦታ መረጥኩ ሄኖክ ዳዊት ፍሬው ግሩም መዝሙር ናቲ ማማየለ ምሳሌ ሁሉም ቦታውን ይዟል ሄኒዬ መድረክ ላይ ሲቆም የራሱ የሆነ ካሪዝማ አለው ተጀመረ ቃላት የሚገልጸው አይደለም ሙዚቃ ሲሰሙት እንጂ ሲተርኩት ለዛ የለውም እንደዋዛ የሚነገር አይደለም እግዚአብሔር ጣት ውስጥ የሚቀብረው ተአምር ግን አይገርምም በጣቶቻቸው እንቅስቃሴ ከነበርንበት ቦታ ለዩን በጭብጨባ ነው የተናጠብነው አጠገብ ያለ አንድ ሰው ህዝባችን ለዘፈን እንጂ ለሙዚቃ የሚበቃ ጆሮ የለውም ብዬ ማምን ሰው ነኝ አየሽ ሙዚቃ የጥቂቶች ጆሮ የሚመርጠው ሙያ ነው ዘፈን ደግሞ የብዙሃኑን ልብ የሚማርክ ሙያ ህዝባችን ግን በዘፈንና በሙዚቃ መሃል ያለውን ድንበር መለየት አልጀመረም የመገናኛ ብዙሃን ባለሙያዎች ዘፋኙን ጥላውን ገሰሰን የድምጻውያን ንጉስ ማለት ሲገባቸው ኢትዮጵያዊ የሙዚቃ ንጉስ የሚል ማድረግ ይሰጡታል ግን አንድም ቀን ጥላውን ሙዚቃ ሲጫወት ተሰምቶ ያውቅም አልችልም ነው የሚለው የሙዚቃ ንጉሳችን ሙላቱ አስታጥቄ ነው ጥላውን ገሰሰ የኢትዮጵያውያን የዘፋኞች ንጉስ ነው እያለ ያወራልኝ ጀመር እየተናገረ ያለው የኔን ትኩረት ለመስረቅ ወይም አዋቂነቱን ለማሳወቅ ወይም ዝም ላለ ማለት ያህል እንዳልነበር ፊቱ ላይ ባነበብኩት ስሜት ተረድቻለሁ ሮዝማን ሲጋራውን ያንቦለቦለ ነው ሙዚቀኛ ነህ አይደለም ሳውንድ ኢንጂነር ነኝ ሙያው ኢትዮጵያ ውስጥ ብዙ አይታወቅም ትላልቅ ኮንሰርቶችን ለማዘጋጀት ያለኛች
የማይታሰብ ነው አለኝ የከፈተውን ሬድ ቡል መጠጥ እየተጎነጨ። እውነቱን ነው ብዬ አምናለሁ። ብዙ ድምፃውያን ምስክርነታቸውን ሲሰጡ ሰምቻለሁ። ከሰውየው ጋር ስናወጋ ቆየን። መስማት የምፈልገውን አልነፈገኝም። ጸጥታ ስፈልግ አንደበቱን በመቆለፍ ተባብሮኛል። ሌሎች ሞቅ እያላቸው የመጡ ታዳሚዎች ከዚህ ሰውዬ ጋር የመጣው ወይም የሚሄድ ስለመሰላቸው የሚተናኮለኝና የሚጎነትለኝ አልነበረም። ኦልዲስ የሆኑ ሙዚቃዎችን አጣጥመን ስናበቃ እግር ጥሎት የመጣውም የቤቱ ደንበኛ የሆነውም በሰማው ነገር መደሰቱን ለመግለጽ ፉጨት፣ ጩኸትና ጭብጨባ ሲያስደምጥ ሙዚቀኞቹ ንብረቶቻቸውን ከመሸከፋቸው በፊት እኔ ወደ መድረክ ወጣው። አይኖች ተወረወሩብኝ። ሻፋዳ የወንድ አይኖች ዳሌን ሲጎመጁት ምራቃቸውን ሲውጡ ይታወቀኛል። ጥቁር ታይት ነው የለበስኩት። ጥቁረቱ ግን አይታይም እና ቀይ አጭር ጉርድ። ከጉርዱ በላይና ከቲሸርቴ በታች ያለው ቦታ ባዶ ነው። እምብርቴ ባዶ ነው። ብቻ ወጣው። እንደወጣው ለሌሎች ሙዚቀኞች ያለኝን አክብሮት ለመግለጽ በፈገግታ የታጀበ አንገት ቅልበሳ አደረኩና በቀጥታ ወደ ሄኖክ አመራው። ግራ እጁን አነሳውና እያንዳንዱን ጣቱን ሳም አደረኩለት። የቀለበት ጣቱን ደግሜ ሳምኩለት። ተሽኮረመመ። የማላውቅለትን ወይም የማላውቅበትን ፈገግታ አየው። ግንባሬን ሳመኝ። ልንወጣ ስንል አንድ ጎልማሳ ሰው መጣና ሪትም፣ አሬንጅመንት፣ ሃርመኒ፣ ስትራክቸር፣ ቅብጥስ፣ ምንትስ ሲለው ቆየና አድራሻ ተለዋውጠው ተመሰጋግነው ተለያዩ። እኩለ ሌሊት አልፏል። ማን ነው አልኩት። አብዩ ሰለሞን የምትለኝ ነው እንዴ አልኩት። በቅርቡ አንድ አልበም አሰምቶኝ ነበር። የጥንቱን ፍለጋ በሚል ርዕስ ለገበያ የቀረበ። እሱ የሰራውን የማሪቱ ለገሰን የባቲ ንግስትም እንደወደደለት ነግሮኛል። ይሄ ነው እንዴ አልኩት። የምታከብረውን ሰው በአካል በማግኘትህና በሱ ፊት ብቃትህን በማስመስከርህ እድለኛ ነህ ለማለት ፈልጌ። ይሄ ሌላኛው አብይ ነው አለኝ። ሌዘር ጃኬቱን አውልቆ ትከሻዬ ላይ እየደረበ ሊበርደኝ ጀምሮ ነበር። ሄንዬ እኔና መሰሎቼን የሚረዳበት መንገድ ይገርመኛል። እሱ ግራ ገብታችሁኛል ነው የሚለው፣ እኔ ደግሞ ገብተናል ነው የሚለው። ከሄኖክ ጋር ሴክስ ስናደርግ እንደምደሰተው ሁሉ እርካታ ጫፍ ላይ ከደረስን በኋላ በሚያወራልኝ ሐሳቦችም ሰውነቴ ይግላል። አንዴ ማውራት ከጀመረ አይኑን እያየው ትረካውን ማስቀጠል እንጂ ማቋረጥ አልወድም። እቅፉ ስር እንደሆንኩ ጡቴና ደረቱ እንደተጠባበቁ ያምናውን ያልመሰሉ የትላንቱን አይነት ያልሆኑ ብዙ ነገሮች አሉ። ለምሳሌ ፍቅር። የዘንድሮ ፍቅር ከድሮ በብዙ መልኩ ይለያል። ዛሬ እምቢ ካልሽኝ ታንቄ ሞታለሁ ብሎ መታነቂያ ገመድ ፍለጋ የሚንከራተት አፍቃሪ ማግኘት ከባድ ሆኗል። እምቢ ካልሽኝ አጥፍቼሽ እጠፋለሁ ብሎ የሚያቅራራ አፍቃሪ ቁጥር ቀንሷል። አጥርሽ ገረገራ፣ ውሻሽ ተናካሺ፣ ምንድነው ቢሉሽ፣ ጣን ነው ቢሉሽ፣ አጭሺው ቢሉሽ፣ ገል የለም ብለሽ፣ ፍቅር እንዲህ ያልቃል አንቺ ካልለገምሽ የሚለው ዘፈንም ትዝታው ነው ቀርቷል። አይሄኒ ሙዚቀኛ ስለሆነ ሳይሆን አይቀርም አንዳንዴ የዘፈን ግጥም በወሬው ካላስገባ ያወራ አይመስለውም። ያም ሆኖ በዚህ ዘመን ከልብ መዋደድ ገደል ገብቷል ማለት አይደለም። የፊተኛው ዘመን ሰዎች ፍቅር በእነሱ ዘመን ወጣትነት እንደሞተ አድርገው ያስባሉ። ጎልማሳዎች ደግሞ የዘመኑ ወጣቶች ልባቸው የፍቅር እሳት እንዳልገባውና ነገራቸውም ለብ እንደሆነ ያስባሉ። የዚህ ዘመን ወጣቶች ደግሞ ተመችቶን እየኖርን ነው። ቀላል ተመችቶን እንኖራለን አልኩ በልቤ። የና አካባቢዎች ዘመን ላይመለስ ተቀብሯል። አብዛኛው የዚህ ዘመን ሰው ሯጭ ነው፣ ፈጣን ነው፣ ጊዜ የለውም። ፍቅርን ሆን ብሎ ሄዶ ከተኛበት ቀስቅሶ ከማላመድ ይልቅ እግረ መንገዱን ቢያገኘው ይመርጣል። እንጀራውን ወይም መዝናኛዋን ፍለጋ ሲኳትን ሁሉም ነገር አሁኑ እንዲሆን ነው የሚፈልገው። ይሄ የራሱ የሄንዬ ባህሪ ነው። እሱ ነው እኔንም ቤዛንም እግረ መንገዱን ያገኘን። እኛን ለማግኘት አልወጣም አልወረደም። ብዙ ሴቶች እንደ ጨረቃ ደምቀው እንደ ጨረቃ ጎልተው የመታየት ጥማት አለባቸው። በጠቆረ ሰማይ ላይ ራሳቸውን እንደ ጨረቃ አግዝፈው ሌሎች ከዋክብት እንደሆኑ ለማሳመን ይፍጨረጨራሉ።
ሴት ልጅ ቀርበን ብናያት አይተንም ብንተነትናት ስውር የሆነ የመመለክ ፍላጎት እናገኝባታለን። ይሄ የመመለክ ፍላጎት ከጥንት ጀምሮ ሲወርድ ሲወራረድ የመጣ ይሁን አዲስና በዚህ ዘመን የተወለደ ባህሪ እንደሆነ እርግጠኛ አይደለሁም። ይህ አባባል እኔን ለመንካት ነው። ራስን በዚህ ልክ ማምለክ አግባብ አይደለም ብሎኛል አንድ ቀን። ለአንዳንዱ ወንድ እንደ ጌጥ ነው። ጌጡ የአልማዝ ቀለበትም ይሁን የወርቅ ሐብል፣ የመዳብ አምባርም ይሁን የጆሮ ጉትቻ ጌጧ ነው እንጂ ሌላ ምኗም አይደለም። ጌጥ ደግሞ መድመቂያና አደባባይ መታያ እንጂ በሞተ ሰውነት ላይ ነፍስ አይዘራም። የጎደለ ሆድ አይሞላም። የተሰበረ ልብ አይጠግንም። የተነጠቀ ሳቅ አይመልስም። ግን የጎደለውን ሆድ እንዳልጎደለ ያስመስለው ይሆናል። የተሰበረውን ልብ በፍስሐ ወይን የሰከረ ያስመስለው ይሆናል። የአንዳንድ ሴቶች የህይወት ተልዕኮ ደግሞ ወንዱን በእጃቸው ማስገባት ብቻ አይሆንም። ሌሎች ብዙ ሩጫዎች አሏቸው። ወንድን እንደ ምሰሶ ቆጥረው ፍቅር ውስጥ ሲገቡ ምሰሶ የወደቀ እንደሆነ የነገ ተስፋቸውን እንደሚያቀጭጨው ያምናሉ። እናም ያለ ወንድ ድጋፍ እንዴት መቆም እንደሚቻል ብዙ ሴቶች ራሳቸውን በማሰልጠን ላይ ናቸው። ያለ ወንድ ድጋፍ የሚሰሯቸው ብዙ ስራዎች ይጠብቋቸዋል። ፍቅረኛ መያዝና ከፍቅረኛ ጋር መዝናናት አዲስ በሆነ የህይወት ገጽ እንደመመላለስ ይቆጥሩታል እንጂ እንደ አንድ ብቸኛ የህይወታቸው መጽሐፍ አይቆጥሩትም። እወድሃለሁ፣ ራዕይና ተልዕኮዬን ለመውደድ ፈቃደኛ ባለመሆን ግን ቻው፣ መንገዱን ጨርቅ ያድርግልህ ማለት አይከብዳቸውም። ሄኒዬ እንዲህ የሚለኝ ማለትም ያለ ወንድ ድጋፍ መቆም ስለሚፈልጉ ሴቶች የሚተርክልኝ ቤዛም በልቡ አስቦ ነው። በነገራችን ላይ ሄኖክን የብቻዬ የማድረግ ሐሳብ እኔ ውስጥ የተጠነሰሰበት አንዱ ምክንያት ከቤዛ ጋር እልህ ስለምጋባ ነው። ቤዛ ጀግና ናት። እኔና ጓደኞቼ የሌሉን ብዙ ነገሮች አሏት። እኛ አለን ብለን የምናስባቸው ነገሮች ለሷ ምንም ናቸው፣ አላፊና ጠፊ። እኛ በመሽቀርቀር ብዛት ወንዶችን ለማማለል እናስባለን። ለሷ ይሄ አስቂኝ ጨዋታ ነው። ወንዶችን መሳብ የምትፈልገው በምታውጠነጥነው የሐሳብ ጥልቀት ነው። እና እልህ ይዘኛል። ወንዶች የበሰለች ሴት እንደማይወዱ አውቃለሁ። ብዙ የምታውቅ ከመሰላቸው ሴት ጋር ሲውሉ ኮምፎርት አይሰማቸውም። ይቁነጠነጣሉ፣ ይቅበጠበጣሉ። ሄኖክ ግን ተመችቶታ ያለው የሚለው ይገባታል፣ የምትለውን ይሰማታል። እርግጥ ነው የሙዚቀኛ ህይወቱን አታደንቅለትም፣ ሙዚቃ አይገባትም። እኔ ደግሞ ሁልጊዜ ቤዛን ስለማሸነፍ ነው የማስበው። እሷ የሆነችውን በመሆን ታላቅ ሴትነቴን በራሴ መመስከር። በትምህርት እኩል ነን። እሷ የደረሰችበት ደረጃ ደርሻለሁ፣ ግን ከማውቀው በላይ ታውቃለች። የፒኤችዲዋን ትምህርት ሰሞኑን የቀጠለችው። በየቀኑ ራሷን በእውቀት ታደረጃለች። በትላልቅ መድረኮች ትጋበዛለች። አጭበርብር አይደለም፣ ዋሽታ ወይም ደግሞ ከከፍተኛ ባለስልጣናት ጋር ተሞዳሙዳም አይደለም። በሙያዋ ያከብሯታል። የት ናት ወዴት ናት እያሉ ያፈላልጓታል። በየቀኑ አይናችን እያየ ታድጋለች፣ ታድግብናለች። ዋጋ ያለው ህይወት ኑራ ዘመኗን ታሳምረዋለች። እቀናባታለሁ። እኔ ከወንድ ጓደኞቼ ጋር ሁኜ በየካፌው ማኪያቶዬን በማንቋርርበት ሰዓት እሷ የዶክተር ብርሃኑ ነጋን ወይም የዶክተር ቴዎድሮስ ኪሮስን ወይም የአንዱን ምሁር የጥናት ወረቀት አንብባ ያልገቧትን ጥያቄዎች ወይም አስተያየቶች በማስታወሻ ደብተሯ ትይዝና ደውላ ታናግራቸዋለች። አንዳንድ ጊዜ መረር ጨከን ያለ አስተያየት ስትሰጥ የእነሱን ጆሮውኝ እሰማታለሁ እና አሁን ነይ አሁኑኑ ናግኝሽና በስፋት እንወያይበት የሚሏት ይመስለኛል። እቀናለሁ። እሷን መሆን እመኛለሁ። ታንጠራራኛለች። ልደርስባት ስሞክር ይበልጥ የራቀችኝ ትሄዳለች። በሕይወት ዘመኔ 3-4 ወንዶችን ፍቅረኛ አድርጌያለሁ። አንዳቸውንም ስለ ቤዛ በማስበው ልክ አስቤያቸው አላውቅም። ደግሞ ግልጽ ናት። አንዴ ለብዙ ደቂቃዎች በትካዜ ተውጣ አገኘዋት። ደብሯት ነበር። ደስ በማያሰኝ ስሜት ውስጥ መቆየቷን አወቅኩ። ድንገት ግንባሯን በዝግታ በጣቶቿ ስዳብስ ቆየችና ሰሞኑን ወደ አንድ ቦታ መሄድ ፈልጋለሁ አለችኝ። አለች ልበል እንጂ ለእኔ ይሁን ለራሷ ግልጽ አይደለም። ሰምቼ ዝም ማለት ስለሌለብኝ መልስ ሰጠዋት። ወዴት ነው መሄድ የምትፈልጊው? በሆነ ፓርቲ ውስጥ
ራሴን ማግኘት እፈልጋለሁ። እንዴት ልመን? ወደ ፓርቲ የመሄድ ሐሳብ እንዳላት ገምቼ አላውቅም። እኔና ጓደኞቼ እዚያ መገኘት ደስታችንን ያበዛዋል። ዳንስና ዘፈን ቀለባችን ነው። ኢንጆይ እናደርጋለን። ቤዛ ግን ትለያለች። ጭፈራ ቤት ሂጄ አምሽቼ ስመጣ ስላጋጠመኝ ነገር ስነግራት እንዲህ ያለ ትራሽ የሆነ ወሬ መስማት አልወድም ብላ ታራክስብኛለች። ቤዚቾ የኔ ቆንጆ ፓርቲ ነው ያልሽኝ? አዎ፣ ወደ ፈለግሽበት ቦታ በፈለግሽበት ቀን ወስድሻለሁ። የት ነው መሄድ የምትፈልጊው? አልኳት። ገና አልወሰንኩም። ነገ ወደማውቃቸውና አድራሻቸውን ወደማገኛቸው ሄጄ መተዳደሪያቸውን፣ ዓላማቸውንና ግባቸውን አጤናለሁ። ምን ማለቷ ነው? ግራ ገብቶኝ መስማት ቀጠልኩ። እንደ ነውር ስትቆጥረው የቆየችውን ዘፈንና ጭፈራ እንድትከጅል ሊያደርግ የሚችል ተአምር ከየት መጣ? ምን አይነቷን ኢትዮጵያ መገንባት እንደሚፈልጉ፣ ስለ መጻዊ ትውልድ ምን እንደሚያስቡ አለ አይደል? ስለ መሬት፣ ስለ ትምህርት ያላቸው ፖሊሲ። ምንድነው የምታወሪው? አልኳት። ከግምት የውጭ በሆነ ርዕሰ ጉዳይ ስትቀባጥር የገዛ ጆሮዬን ተጠራጥሬ። ለምን ያንዱ ፓርቲ አባል መሆን እንደፈለግኩ ነው? ለጠየቅኩት ጥያቄ ጠነን ባለ ድምፅ መልስ ሰጠችኝ። አሁን ገና ገባኝ። ለካስ ፓርቲ ያለችኝ የፖለቲካ ፓርቲ ማለቷ ነው። ሳቄ መጣ። ክለብ ያለችኝ መስሎኝ ነው አእምሮዬ ስለ ጭፈራ ያሰበው። ምን አይነቷ ቀሽም ነኝ! መሳሳቴን ካወቀች ዓመት ሙሉ እንደምስቅብኝ አውቃለሁ። ዝም አልኳት። ራሴን አላስፎገርኩም። እስኪ ለማንኛውም የእስረኛይቱ የወይዘሪት ብርቱካን ሚደቅሳ ጉዳይ እልባት ያገኝ። ተጨማሪ ታሳሪ ሴት ምሁራንን ለማብዛት ካልሆነ በቀር በዚህ ጊዜ ፖለቲከኛ መሆን በሳት እንደመጫወት ነው አልኳት። እንዴት ነው በንቀት የገረመመችኝ? ፖለቲካ አልወድም አልኳት። ርዕስ ለመቀየር ብዬ። ፖለቲካ ምኑ ይወደዳል? ለምን? ፖለቲካ ታላቅ ወንድሜን አሳጥቶኛል። ማለት የኢህአፓ አባልነት ተብሎ ቀይ ሽብር ታውጆበት የደርግ ጥፋት ሰለባ ሆኗል አልኳት። ሐዘን ውስጥ ገብቼ ታላቅ ወንድሜን እንዴት እንዳጣሁት በየጊዜው ሲነገረኝ በልቤ ውስጥ ተሸንቅሮ ቀረ እንጂ እኔማ መቼ ተወልጄ የብዙ ጊዜ ታላቄ የቤታችን የበኩር ልጅ ሞት ከጉያችን ነጥቆ እንዲወስደው ሲደረግ አልነበርኩም። ለምንድን ነበር የሞተው? እናቴ አይኗ ያየ ወንድሜ ላይ ተኩሰው ግንባሩን መተው ገደሉት። ለምንድን ነበር የሞተው? ጥያቄዋን ደገመችው። የኢህአፓ አባልነት ተብሎ ብዬ ነግሬሽ የለ? ለሶስተኛ ጊዜ ልጠይቅሽ፣ ለምንድን ነበር የሞተው? ምን ማለቷ ነው ይቺ ሴት? እኔም ደጋግሜ ልመልስልሽ፣ መንግስቱን ደርግን ተቃውመዋል ተብሎ አልኳት። አጠያይቋ አናዶኝ። ዝም ብሎ መቃወም አለ እንዴ? ለመቃወም ምክንያት ያስፈልጋል፣ ዓላማ ያስፈልጋል፣ ርዕዮት ያስፈልጋል። ምን አይነቷን ኢትዮጵያ ለመገንባት ብለው ነው ወንድምሽና ጓደኞቹ ህይወታቸውን ያጡት? ዓላማቸው ቢሳካ ኑሮ አሁን ያለችው ኢትዮጵያ ምን አይነት ቅርጽ ይኖራት ነበር ተብሎ ይገመታል? በወቅቱ መጀመሪያ ደርግን ይቃወሙ ከነበሩት ዋነኞቹ በኢህአፓና በመኢሶን እና በሌሎችም መካከል ያለው ልዩነትስ ምንድን ነበር? እንደ ወንድ ነው የምትናገሪው ልላት አሰብኩና ተውኩት። ይህን መስማት ደስ አይላትም። እኛ ሴቶች ወንዶች የሚችሉትን ሁሉ እንችላለን የሚል የፌሚኒስቶች ሐሳብ አራማጅ ናት። ቀጠለች። ወንድምሽ የተሰዋለት ዓላማ ምንድን ነበር? እኔ እንጃ፣ ግን ደሙ በጣም ነበር የተንፈለፈለው። እሱ የተገደለበትን የጥይት ዋጋ እናቴ እንድትከፍል መጠየቋን ስትናገር ሁሉ ድሮ በቴሌቪዥን ታይታለች። ያሳዝናል። በጣም ወንድሜ በጣም ያሳዝናል። ከወንድምሽ በላይ የምታሳዝኙ አንቺ ነሽ። አሟሟቱን እንጂ የሞተለትን ጉዳይ የማትጠይቂ የማታነቢ። ወረደችብኝ። እንባ እስኪተናነቀኝ ድረስ በስድብ ድሪቷ አጥረገረገችኝ። ከዚያም በዚያ ዘመን ስለነበሩ ወፈ ሰማይ የፖለቲካ ድርጅቶች አንድነትና ልዩነት ነገረችኝ። አሁን ረስቸዋለሁ። ለነገሩ ያኔም እየነገረችኝ እያለ ቀደም ሲል የተናገረችውን ድሌት የሚያደርግ ሰይጣን በጭንቅላቴ ውስጥ ነበር። ስትጨርስ እና እንዴት አየሽው የሚል ጥያቄ አመጣች። ምኑን? ወንድምሽ የተሰዋለትን ዓላማ።
ዓላማው ምንም ይሁን ምን አንድ ሰው ለቆመለት ዓላማ ሕይወቱን ለመስጠት ፈቃደኛ በመሆኑ ትውልድ ሊዘክረው ይገባል። በቅርቡ እዚሁ አዲስ አበባ ከሰማዕቱ እስጢፋኖስ ቤተክርስቲያን ፊት ለፊት የቀይ ሽብር ሰማዕታት የመታሰቢያ ሐውልት ቆሞላቸዋል። ፈገግ አለች። በግማሽ ልብ እንደሰማዋት ገብቷታል። ዝም አልኳት። እኔ ፖለቲካ አልወድም፣ ሄኒዬም ፖለቲካ አይወድም። በነገራችን ላይ ሄኒዬ በጣም ነው የሚያሳዝነኝ። ለምን እንደሚያሳዝነኝ አላውቅም። ቤዛ የምትጫነው ስለሚመስለኝና የበላይነት ስሜት በሚሰማ ሴት ቁጥጥር ስር ስላለ ይሆን አላውቅም። ትክ ብዬ ሳየው ተንከባከቢው የሚል ስሜት ይመጣብኛል። ምን እንደጎደለበት አላውቅም። ግን ያ የጎደለበትን ነገር እንዳጠፋ ሳይሆን አይቀርም የተፈጠርኩት። እሱ ግን ይህን ስሜቴን ልብ ብሎት አያውቅም። ለነገሩ ከሱ ጋር እንደ ልብ የተቀራረብ ነው። ከቤዛ ጋር መቃቃር ከጀመሩ በኋላ ነው። ከመለያየት ይልቅ መቃቃር የሚለውን ቃል የምትጠቀመው ቤዛና ሄኒዬ በአካል ይራራቁ እንጂ በመንፈስ መነጣጠል የሚችሉ ፍቅረኞች አይደሉም ብዬ ስለማስብ ነው። የሁለቱም መንፈስ በአሚር ነው የተጣበቀው። በአሚር የተጣበቀ ቆዳ ወይም የሰውነት አካል በግድ ቢነጣጠል ቁስል መፈጠሩ መች ይቀራል? ይህን እስክረዳ ግን ብዙ ጊዜ ፈጅቶብኛል። ወደ ተነሳውበት ነጥብ ልመለስ። ወደ ቤዛ። በቤዛ ውስጥ ሄኒዬ አለ። በሄኒዬ ውስጥ የተወሰነ ቢሆንም እኔም ቦታ አለኝ። አሁን ስለ ቤዛ፣ ስለ ፖለቲካዊ ስሜቷ አንዳንዴ የሷም የኔም ወዳጆች ተጠንቅቀው ያወሯታል። በሷ ፊት በድፍረት ስርዓቱን የሚኮንን አንደበት አይኖራቸውም። ምላሳቸውን ይሰበስባሉ። ወቅታዊ ጉዳይ ተነስቶ ቤዛ መንግስትን መኮነን ብትጀምር እንደ ተናግሮ አናጋሪ ይቆጥሯታል፣ እንደ ኮርኳሪ። አንድ ቀን ወደ ተቀጣጠርንበት ቦታ ሲሄድ ቁጭ ብላ ስልክ ስታወራ ደረስኩባት። አርፍጄ ስለነበር ያረፈርኩበትን ምክንያት ለመናገር ሳቆበቁብ በምልክት እንድቀመጥ ጋበዘችኝ። ቦርሳዋን አንስታ ተቀምጦበት የነበረውን ቦታ ለኔ እየተወች አይምሰልህ በ1960ዎቹ መጨረሻና በ1970ዎቹ መጀመሪያ ላይ በኢትዮጵያ ፖለቲካ ውስጥ ጉልህ ቦታ የነበራቸውና አሁን በየፓርቲው ውስጥ እንቅስቃሴ የሚያደርጉና የሚተረተሩ አንጋፋ ፖለቲከኞች ሞተው ካላለቁ ወይም ከየፓርቲያቸው ካልወጡ የዚችን ሀገር ታሪክ መቀየር አይቻልም አለች። እርግጥ አድርጋ እንደሚንጠራራ ሁኜ ዙሪያዬን ቃኘሁት። ሬስቶራንቱ ውስጥ ያለን ሰዎች ብዙ አይደለንም። ደንግጫለሁ። ዲስኩሯን ስጨርስ ስልኩን ዘጋችው። ቤዚቾ የኔ ቆንጆ በእናትሽ እኔ ፊት እንዲያትበይ አንድ ቃል በተናገርሽ ቁጥር ከሰውነት ተራስ ወጣ አይታይሽም? ዘመኑ ጥሩ አይደለም። ሰላይ ያሰማሩብሻል፣ ስልክሽን ይጠልፉብሻል። አርፎ መቀመጥ ነው። ፍራቻዬ ምንም አልመሰላትም። ምን ይምጣልሽ? የሚጠጣ ነገር ዘሽ። አስተናጋጁ መጣ። የምፈልገውን ነገርኩት። ትኩስ ነገር የለም፣ መብራት ተረኛ ነን አለ። ኮካ አዘዝኩ። በቃ እንዲህ ነች፣ ትርቅብኛለች። መፎካከሬን ደግሞ ማቆም አቃተኝ። መቅናቴን ማቆም አቃተኝ። በተለያየ አጋጣሚ ስትናገር የሰማዋቸውን ነገሮች ይዤ ወደ በሳል ጓደኞቼ ስቀላቀል የቤዛን ሐሳብ የራሴ አስመስዬ እናገራለሁ። አልተቻልሽም የሚል መደነቅ ይተርፈኛል። እና እንዴት ሆኖ ነው በቤዛ የማልቀናው? እልህኛ ናት። የገፈተሯትን ሰዎች ወይም የገፈተሯት የሚመስሏትን ሰዎች ማዋረድና ወድቃ እንዳልቀረች ማሳየት ደስ ይላታል። በእርግጥ ሁልጊዜ ልክ ነኝ የሚል ግትር አቋም ቢኖራትም ነገሮችን የምታይበት አይን የመረረ ቢሆንም ተቃውሟን የምትገልጽበት ድምጽ ጨከን ያለ ቢሆንም ደስ ትለኛለች። መልሼ መላልሼ መሰክርላታለሁ። መቅናቴንም አውጃለሁ። በእርግጥ የሆነችውን ሁሉ መሆን፣ የደረሰችበት ደረጃ መድረስ ደስ ይለኛል ስል ከልብ ወዳታለሁ። እድገቷን እናፍቃለሁ ማለት አይደለም። እንዲያውም ቀስ በቀስ የራቀችኝ ስትሄድ በመንፈስ ማለቴ ነው። እጅጉን ተበሳጭቼ ከደረጃዋ ዝቅ የምትልበት ጊዜ እንዲኖር ክፉ ተመኝቼላት አውቃለሁ። ሄኒዬን መመኘት መቼና እንዴት እንደጀመርኩ አላውቅም። መጀመሪያ እሷን ለማሸነፍ ፈልጌ
ለሱን የቀረብኩት ይመስለኛል። አንዳንድ ቀን ደግሞ በትክክል የወደድኩትና የቀድሞ ቦይፍሬንዴ ሊሰጠኝ ያልቻለውን ክብር ስለለገሰኝ ፍቅር ልሰጠው የተንሰፈሰፍኩ ይመስለኛል። አንዳንድ ቀን ደግሞ ስለሚያሳዝነኝና የሚያሳዝን ወንድ ስለምወድ የተሸነፍኩለት ይመስለኛል። የትኛው ልክ እንደሆነ አላውቅም። እያንዳንዱ ምክንያት በተለያየ ጊዜ ልክ ሆኖ አገኘዋለሁ። ቤዛ ቆንጆ ናት፣ ውብ ናት። ናትም አይደለችም ማለት ያስቸግራል። ከጡቶቿ ሌላ ምኗ ነው ደስ የሚለኝ? ጥርሷ ንጹህ ነው። መንጻትስ እንደሷ ጥርስ። የጥርሶቿ አቀማመጥ ከእህቷ እጅጉን ይለያል። እህቷ ብሌን ጥርሶቿን በሽቦ አጥር አሳጥራ አቀማመጣቸውን ለማሳመር በመዳከር ላይ ትገኛለች። የቤዛ ጥርስ ግን በቃ የሌለ ነው። ውበቱ የሚፈካው ስስቅበት ነው። እሷ ደግሞ ለመሳቅም ለማሳቅም የተቆጠበ አንደበት ነው ያላት። መከበር በከንፈር የምትለው ብሂል አላት። ከዚያ አመለካከቷ ውልፊት ማለት አትፈልግም። ማታ ሄኖክ እንዲህ ብሎ እንዲያድርጎ በሳቅ ሊገድለኝ ስትል የሳቀችበት ጉዳይ ማወቅ ያጓጓኛል። አንዴ የድሮ ጓደኛ ማቾች ተሰባስበን እስኪን ሳቅ ተባብለን ለረፍት የመጣ ፍቅር የተባለ ታላቅ ኮሜዲ ለማየት ብሔራዊ ቲያትር ቤት ሄድን። አይተን ስንጨርስ አንድም ጊዜ ፊቷ ሲፈታ ወዳላየነው ቤዛ ዙረን እንዴት ነው አልናት። በጣም ተበሳጭታለች። በሁለት ምክንያቶች ቲያትሩን አልወደደችውም። የመጀመሪያ ምክንያቷ ለእረፍት ሳይሆን ለእፍረት የመጣ ፍቅርን ያየነው። ሁለተኛ ምክንያት ደግሞ በአካል ጉዳተኛ ላይ ማለትም በአእምሮ ዘገምተኛ ባህሪ ላይ እንዲሳለቅበት ማድረግ መቻል ምን ማለት ነው የሚል ጥያቄ አነሳች። ቲያትሩን እስከ መጨረሻው የተከታተለችበት ምክንያት ከአሁን የተሻለ ነገር ይመጣ ይሆናል በሚል ተስፋ ሳይሆን በእግዚአብሔር ሥራ ላይ ተሳላቂ ጥርሶች መብዛት የትውልዱ መዝቀጥ አመላካች መሆኑን ፍንጭ ስላገኘችበት ነው። እኛ ሽንታችንን ያስጨረሰንና በሳቅ ጎርፍ ያጥለቀለቀን፣ እሷ አልጣመኝም አይመጥነኝም በአካል ጉዳተኛ ላይ ማሳቅ በንጉሥ እንቶኔ ዘመን የነበረ የሰው ልጅ ራሱን ከፍ ለማድረግ ብሎ በሌላው አፈጣጠር ለመዘባበት የፈጠረው ነው ብላ ነገረችን። ሽመልስ አበራ ወክሎት የሚጫወተው ገጸ ባህሪ እንዴት አእምሮውን ማከም እንደሚቻል ነግራን ቲያትሩንም ጨዋታችንም ወደ ትራጀዲ ለወጠችው። ይህን የምለው ቤዛን ማሳቅ እንዴት ከባድ እንደሆነ ለመንገር ነው። የሳቀች እንደሆነ ግን የሄኖክን አገላለጽ ልዋስና ከአፏ ብርሃን ይንፎለፎላል። የሳቅ ፏፏቴ ከአፏ ይፈሳል። በዚህ ጊዜ ነው የጥርሷ ውበት የሚታየው። ሌላስ ቀይ ናት። የመቀባባት ልምድ የላትም። ቅንድቧን መቀነዳደብ የጀመረችው በኔ ጎትጓችነት ነው። እንኳንም ተቀነደበች። ሄንዬ እንኳን ለውጡን አይቶ አሪፍ አድርገሻታል፣ በውበት የአትክልት ስፍራ ተጨማሪ አበባዎችን እንደመትከል ነው ብሏል። ሹርባ መሰራት እንድታዘወትር የገፋፋዋት እኔ ነኝ። እንደሷ ላለ ፊቷ እንደ እንቁላል ቅርጽ ለተጥሞለሞለ ሴት ሹርባ ስትሰራ ያምርባታል። ችግሩ ግን ሹርባ የተሰራችለት የባህል ልብስ መልበስ ያምራታል። በነገራችን ላይ በአንድ አገር አቀፍ ታላቅ ኮንፈረንስ ላይ አዳሜ ሱፉን ገጭ አድርጎ በታደመበት እሷ በራያ የባህል ልብስ ተጀቡና እኔ ተጀቡና ነው የምለው የጥናት ጽሑፍ አቅርባለች። አለባበሷ ይሁን አስተሳሰቧ የብዙ ሚዲያዎችን ቀልብ ሰርቆ ነበር። አንዳንድ ቀን ቦግ ትላለች፣ ትደምቃለች፣ ያምርባታል። ልብ የማትል ትመስላለች እንጂ በሌሎች ሴቶች አለባበስ አስተያየት የምትሰጥባቸው ጊዜያቱም አሉ። ቀሚስ ማድረግ እንድቀንስ ያረገችኝ እሷ ናት። ለምን አልኳት። እውነቱን ፍርጥ አድርጋ ነገረችኝ። እግርሽ አያምርም። አረ ቅድስቲቷን እግርሽ አያምርም፣ ወንዶች ነግረውሽ አያውቁም አለችኝ። እንዴት እስከ ዛሬ ይህን ሳታውቂ በሚል ሁኔታ ነግረውኝ አያውቁም። ስለ ሰውነት ክፍሎቼ የሚሰጡኝን አስተያየቶች በፍጹም ዘንግቻ አላውቅምና እርግጠኛው ነኝ ነገርኳት። እንግዲያውስ እኔ ልንገርሽ፣ ቀሚስ ስታደርጊ ከወገብሽ በታች ያለው ቅርጽሽ
የፈረንጅ ዶሮ እግር ነው የሚያስታውሰኝ። ሂጂ አፈር ብይ አልኳት። ከዚያን ጊዜ ጀምሮ ቀሚስ ማድረግ ቀንሻለሁ። አልፎ አልፎ ነው የማደርገው፣ ያውም ሲቆላኝ፣ ቁልትልት ሲያደርገኝ፣ ንፋሱም ቀሚሴን ሲያስኮረምመው ማየት ፈልጋለሁ። ኃይለኛ ንፋስ ሊገልበኝ ሲታገል ማየት ደስ ይለኛል። ንፋስ ግን ጾታው ወንድ ነው አይደል? ይመስለኛል። ይህን ጊዜ በግሪክ ሚቶሎጂ ንፋስ የሆነ ጥፋት አጥፍቶ ሰውነቱን የተነጠቀ ፍጥረት ይሆናል። ብቻ ቤዚቾ አስተያየት ከሰጠችኝ በኋላ ለቀሚስ ያለኝና የነበረኝ ፍቅር እንደ ኩፍኝ ከላይ ተነቅሎ ባይጠፋም አትኩሮቴን በከፊል ወደ ጂንስና ሱሪ አደረግኩ። ሱሪ ማድረግ ስጀምር አሁን እንደዚህ ነው የሚያምርብሽ ሲሉኝ ያኔ ቀሚስ አዘውታሪ በነበርኩበት ዘመን የት ነበራችሁ እላችኋለሁ። ሄኖክ የሚወድልሽ ምንሽን ነው አልኳት። ከዚህ በፊት ማራኪ የሆኑ ጡቶቿን እየነካካች እነዚህ ጡቶች ለሄኖክ እጆችና ከንፈሮች የተበጁ ናቸው ብላኝ ነበር። ያንቺ ቢጤ ሞጥሟጦች ብያት ነበር። የእህቷም ጡት እንደሷ ነው። ሁለቱም ቲሸርት አድርገው ከሳሎን ወደ ጓዳ፣ ከጓዳ ወደ ማድቤት፣ ብቻ ከዚህ ወደዚያ ከወደዚያ ወደዚህ እየተጣደፉ ሲሄዱ ጡት መያዣቸውን አውልቀው ፈንጠር ቆንጠር ፈንጠር ቆንጠር ሲሉ ማየት ሲያስቀና። ሄኖክ በጣም የሚወድልሽ ምንሽን ነው? ውስጣዊ ውበቴን። ውስጣዊ ውበት ስትይ እንዴት? ሳቅ አለችና አለ አይደል ለምሳሌ እንጥሌን አለችኝ። ሌላስ? ድምጿን ቀንሳ ሕፃን ልጅ እንደሚስም አፏን ሰብስባና ወደፊት ሳብ አድርጋ የምላሷን ጫፍ በጥቂቱ ወጣ አድርጋ ዘጋቻቸው። እናም 5 ፊደል ያለው ቃል ጠራች። ክሊቶሬን። ይቺ ባለጌ አልኳት። ቤዚቾ ቀበጥ ኮንሽ አንዳንዴ ይቆላሻል ታውቂያለሽ አይደል? ሄኖክ ነው የለወጠኝ አለች እሷም እየሳቀች። እውነት ነው። እህቷ ብሌንም ስትናገር ሰምቻለሁ። እንዲህ አይነት ህይወት የምትኖሪበት ቀን ይናፍቀኝ ነበር ሲሆን አየሁት ብላ ስታበረታታት ሰምቻለሁ። ይህን ሰው የመውሰድ ሐሳብ አደረብኝ። ታዲያ በምን ላሸንፋት? እኔ ለራሴ የማጠልቀው ዘውድ አስፈለገኝ። ዘውዱ ሄኖክ ነው። የኔ ነው ብላ ስትኮራበት ነጥቄ ግሌ ማድረግ፣ ሁሉም በየቤቱ ሲያጨበጭብልኝ ተሰማኝ። እሷን ለማሸነፍ ብዬ ብቻ ነው አይደለም። በእርግጥ ሌሎች ሊያሸንፏት ያልቻሏትን ሴት ማሸነፍ የቻለን ወንድ ማሸነፍ ቀላል እንዳልሆነ የሚያውቅ ያውቀዋል። የደረሰበት በለስ የቀናው ነጥቄ ከአንበሳ መንጋጋ ሙዳ ስጋ ፈልቅቆ እንደመውሰድ ከዚህ የበለጠ ዘውድ አለ? ለብዙ ጊዜ በብዙ ነገር ስታሸንፈኝ የቆየችን ሴት በዚህ መንገድ ዘውዱን ብቀማት የእስከ ዛሬ ሽንፈቴን አያካክስልኝም? ድል አድራጊ አያስብለኝም? ይመጣል ያልኩት ቀን ሳይመጣ ይሄው ተቀያየሙ። ፍቅራቸው ፌድ አረገ እንጂ ፌል አረገ ለማለት እቸገራለሁ። ብልጥ ልጅ የያዘውን ይዞ ነው ጨምሩልኝ ብሎ የሚያለቅሰው አልኩና አጋጣሚውን ልጠቀምበት ወደድኩ። ከዚህ በፊት አርብና ሮብን ከማያውቅ ፍልሰታንና ሁዳዴን ትርጉም ከማይሰጠው ሰው ጋር መተኛቴ በስጨጨት ያደርገኛል ስትል ሰምቻት ነበር። ለነገሩ እሱ ሃይማኖተኝነትን ይሸሻል። ሃይማኖት በአንድ በኩል ሰዎች ተመሳሳይ ዩኒፎርም እንዲለብሱ የሚያስገድድ፣ በሌላ በኩል ደግሞ ማህበረሰቡን አረጋግቶ ለማኖር የሚተጋ ተቋም ነው ይላል። ሌሎች እንዴት ልክ እንዳልሆኑ የሚያስቡና ለራሳቸው የቅድስና ማዕረግ የሚሰጡ ግለሰቦች ናቸው ብዙዎቹ የሃይማኖት አስፋፊዎች ይላል። ፈጣሪን እያገለገልን ነው ብለው በአብዛኛው ራሳቸውን የሚያገለግሉ፣ የማይከተሏቸውን የሚያገሉ፣ አንዳንዴም የሚገድሉ አማኞች የፈጠሩትና ኮሚሽኑ ከሞት በኋላ ይከፈለናል ብለው የሚያምኑ ሰዎች የከፈቱት የማስታወቂያ ድርጅት ነው። የሰው ልጅ ከሃይማኖት ይልቅ መንፈሳዊነቱን ማሳደግ አለበት ይላል። ግን ሃይማኖተኞችን አያገልም። በእነሱ መገልገልም እነሱን ማገልገልም አይፈልግም። የየትኛውም የሃይማኖት ተቋም አባል አይደለም። አንድ ቀን እንዲህ ሲል ሰማሁት። ኡጋንዳውያን የፕሮቴስታንትና የካቶሊክ እምነት ተከታዮች ናቸው። ግን ሁቱና ቱትሲ ተባብለው በዘር ተከፋፍለው እርስ በርስ ተጨራርሰዋል። በንጉሥ ሱስንዮስ ዘመንም ኢትዮጵያውያን በካቶሊክና በኦርቶዶክስ ሃይማኖት ስም ተራርደዋል።
በደም ታጥበዋል። እነዚህና እነዚህን የመሳሰሉት ሃይማኖተኞች እንጂ መንፈሳውያን አይደሉም። መንፈሳውያን የጥላቻን እንክርዳድ በአማኞቻቸው ልቦና አይዘሩም። የጥርጣሬን መንፈስ በመርጨት አየሩን አይበክሉትም። መንፈሳውያን ዛፍ ሲተክሉ ዛፉ አድጎ አድባር አክሎ በአድባሩ ስር ስለሚጠለሉ ድኩማንና ምንዱባን ያስባሉ እንጂ ዛፍ በመትከላቸው በጽድቅ መዝገብ ስማቸው ሲጻፍ በዓይነ ሕሊናቸው አይታያቸውም። ከታያቸውማ ከሃይማኖተኞች በምን ተለዩ? በዓለም ላይ ሃይማኖተኛም መንፈሳዊም የሆኑ ሰዎች አውቃለሁ፣ ግን ጥቂቶች ናቸው። ሃይማኖት ብዙውን ጊዜ ማለት ይቻላል ሰዎች በፈጣሪ ስም የገዛ ሀገራቸውን ባህል፣ የገዛ ሀገራቸውን ሐሳብ ወደ ሌሎች ሀገራት የሚያሻግሩበት ወደብ ነው። ሄኖክ ሕይወቱም መንገዱም ዘርዓ ያዕቆባዊ እንዲሆን ይመኛል። በቂውን ያህል ፕሮሞሽን ያልተሰራለት ፍልስፍናና ፈላስፋ ይዘት እንገታገታለ ይለዋል። አብይ ደግሞ በበኩሉ ቤዚቾ ሄኖክ አይጾምም ምናምን ስትል ለመለያየት ሰበብ እየሰበሰበች መስሎኝ ነበር። ግን አይደለም። እየተጋጩ ሲታረቁ አውቃታለሁ። ክርስቶስ እንኳን የሰው ሥጋ ለብሶ አፍቃሪዋ ሆኖ ቢመጣ አቃቂር ከማውጣት አትመለስም። ፈልፍላ ማታወጣው ጉድ የላትም። ሄኒዬ ላይ ወረደችበት። እንዳነጋገሯ ከሆነ ከሄኖክ ጋር ላባከነችው ጊዜ መቀጣጫ እንዲሆናት ንስሐ አባቷ ፊት ሳትቀርብ አትቀርም። እና ልንጣላ ነው ስትለኝ ተከራከርኳት። አይሆንም አልኩ። የማስታረቅ ግዴታ አለብኝ አልኩ። እየተከራከርኳት በሄድኩ ቁጥር ውስጧ ምን ያህል እንደተቀየመውና ወደ ሄኒዬ የመመለስ ተነሳሽነት እንደሚጎድላት ተረዳው። ተምታታብኝ። እሷ እሱን መፈለግ ስታቆም እኔ ደግሞ ሌላ እሷን የማሸነፊያ የመፎካከሪያ መላ የምመታ መስሎኝ ነበር። ግን አሁንም ሄኖክ ላይ ተንጠልጥዬ ቀረው። አልጋ ላይ በሆንበት ጊዜ እንዴት አገኘኝ ብዬ ስጠይቀው እንዲህ ሳቴ ላሽ መሆንሽን ባውቅ ኖሮ ጨርቄን ማቄን ሳልል አንቺ ጋር መጣል ነበር ወይ ብሎ ሲመልስልኝ ቤዚቾ አልጋ ላይ እንዴት ነበረች ብዬ ስጠይቀው በአብዛኛው በሕገ መንግሥቱ ላይ ያለኝን አስተያየት እንድሰጣት ተወተውተኝ ነበር ብሎ ሲመልስልኝ ብዙ ጥያቄ ስጠይቀው እሱ ሲመልስልኝ በመልሶቹ ውስጥ እኔ ቤዛን ምን ያህል እንደምልቃት ሲነግረኝ የነገረኝን ነገር ለጓደኞቼ ስነግራቸው እነሱ ወደ ቤዛ ሄደው ከሷ ጋር የተለያየ ነው አልጋ ላይ ቅልጥ ያለ ወሲብ እየፈጸምን ሳለ ስለ አንቀጽ 39 ያለኝ አቋም በየዕለቱ ስለምትጠይቀኝ ነው ብሏል አሉ እያሉ ሲነግሯት እሷ ስትበሳጭ እጅ ስትሰጥ ለመጀመሪያ ጊዜ መሸነፏን አምና ስትቀበል ዘውዷን ሳትወድ የግዷን ለእኔ ስታስረክብ ብዙ ነገሮች መጣላታቸውን ምክንያት አድርጌ ጣልቃ ገባው። ነገ ከሰዓት በኋላ ሄኖክን አግኝቼ አፍረጥርጬ ነግረዋለሁ ያለችኝን የመለያየቱን ነገር እኔ ቀጠሮ አስይዤ ቀድሜ አግኝቼ ነገርኩት። ሚስጥር ነው ብዬ ጓደኛዋን አሳልፋ እንደምትሰሴት እንዳልቆጠር እየተጠነቀቅኩ ለሱ ተቆርቋሪ መሆኔንም ፍንጭ እየሰጠው ሆነልኝ። ስነግረው እንዲህ አለች እንዲህ አሰበች ቆይ ባልሰራላት አላለኝም። አዲስ ነገር እየነገርኩት እንዳልሆነ ከሁኔታው ያስታውቃል። ከተለያየን ቆይተናል። እንደ ተውኳትም ታውቃለች። ምን አዲስ ነገር ተገኘና እንደገና አልፈለግኩትም ትልሻለች አለኝ። በአውራ ጣቱ ጥፍር የቀለበት ጣት ጥፍሩን ለመከርከም እየሞከረ ጉዳዩን አድበስብሶት አለፈ። ርዕሱን ያላንዳች መሸጋገሪያ ዘሎት ትላማታ ሸራተን ጋዝላይት አበጋዝ ክብረ ወርቅ ሾታና ድምፃዊ ቴዎድሮስ ታደሰን አግኝቶ ስለተጨዋወቷቸው ሙዚቃ ወለድ ውይይቶች ይተርክልኝ ጀመር። ሄኒዬን ለብቻው አግኝቼው አላውቅም ነበር። ለብቻው ሳወራው ሌላ ነው። እያወራኝ ማውራቱን ሳያቆም ከንፈሩን ከንፈሬ ላይ እንዳደረገ እየሰማሹ ሳሚው የሚል እንግዳ ስሜት ይፈታተነኛል። ሁለቱም እንዲቀሩብኝ አልፈልግም። መስማቱም መሳሙም አልፎ አልፎ ካልሆነ በቀር ስለምን እንደሚያወራ ሙሉ ስሜቴን ሰጥቼ አልከታተለውም። በዚህ ሰዓት የሚታየኝ ለኔ ክብር ሰጥቶ ጠንከር ያለ ነገር መናገሩ ነው። በቀዳዳ ጆንያ እህሉን የሚጨምር ማን ነው? ማንም። ስለዚህ ለሄኒዬ እርባና አልባ ጆንያ አይደለሁም ማለት ነው።
እንደ ትላንት ከትላንት ወዲያ ቢሆን ኑሮ የቤዛን ወንበር በመውሰዴ ትላንት ስትሰማውና ስትስመው የነበረ ከንፈር አሁን አጠገቤ ሲሆን ብራቮ ብዬ ነበር ለራሴ ማጨብጨብ የሚገባኝ። ምን ያህል ጭንቅላቴን እንደምትንቀው አውቃለሁ። እሷ ታከብረው የነበረ ጭንቅላት ግን ይሄው እኔን ያወራኛል ብዬ መመጻደቅ ነበረብኝ። ሁኔታው ሲሆን ግን ተለወጠ። ቤዛን ረሳዋት። ቤዛን ከኔ ጋር ከማወዳደርና ሄኒዬን የፍልሚያ ሜዳ ከማድረግ ይልቅ ቦይፍሬንዴና ሄኒዬ ለእኔ የሚሰጡት ቦታ እንዴት የተራራቀ እንደሆነ እንዳገናዝብ ረዳኝ። ምን አባቱ ቆርጦት ነው ሄኒዬ የሚያደርግልኝን አይነት እንክብካቤ ሳያደርግልኝ የከረመው? ጉዳይ የተለወጠ። እደግመዋለሁ። ቤዛን ረሳዋት። ሄኒዬ ስጦታ የሆነ በእህትነት እንዳያስበኝ ሁኝ የቀረብኩት። የቤዛን ስም ሲያነሳ አሁንም ሚስቱ ነው የምትመስለው። ጥላቻ የለውም፣ ቅሬታ አይታይበትም። ያገኛታል፣ ያወራታል፣ ሻይ ቡና ይገባበዛሉ። እቀናለሁ፣ ተዋልለውም። በነጻነት ወዴትም እንዲበር በመፍቀድ ወደ እኔ ተመልሶ እንደሚመጣ ነው ምኞቴ። ወደ እኔ ተመልሶ እንዲመጣ ነው ምኞቴ። መጀመሪያ አካባቢ ሆን ብዬ እሱን ለማማለል ለሙያውና ለሙያ አጋሮቹ ያለኝን ክብር ለማሳወቅ ብዬ ቲያትር ነገር የሰራው መስሎት ነበር። ቀስ በቀስ ግን ማስመሰል እንዳልሆነ አወቀ። ትዝ ይለኛል አንድ ቅዳሜ ከሰዓት በኋላ ሶደሬ ሄደን ዋይንተን ስንመለስ በቀለ ሞላ ሆቴል አደርን። ቀን ልቤ ውልቅ እስኪል ድረስ ዋኘው። ማታ ደግሞ ልቁኜ ለሄኒዬ ገላዬን አፍታታውለት ውልቅ ልቅ ክንዱን ተንተርሼ እንደተኛው። አብዛኛው የዚህ ዘመን ሰው የወፍ የሚመስል ባህሪ ያለው፣ የጥንት ወንዶች ግን እንደ አንበሳ የሚቃጣቸው ነበሩ። በሴቶቻቸው ፊት ለመፈራት ብለው ማጉረምረምና መንጎማለል የሚያበዙ፣ ፊት አውራሪ እርጅና መጥቶ ጉልበታቸው እስኪያሟጥጠው ድረስ። አንዳንዶች ደግሞ እንደ አጋዘን፣ አንዳንዶች ደግሞ እንደ ብቻ የጥንት አባቶች ወንድ በሚሆኑበት ጊዜ ለዱር አራዊት የቀረበ ባህሪ ነበራቸው። አሁን ያለነው ደግሞ እንደ ወፎች ነን፣ ባለክንፋም አፍቃሪዎች። አንዳንዱ የፒኮክ ወፍ ባህሪ ያለው። ይህ የወፍ ዝርያ ሴቲቱን ለማባበል ላባውን እያርገበገበ እጥፍ ዘርጋ እያለ ከኒስቲቷ ፒኮክ ፊት ለፊት ስልት ባለው አረማመድ ይንጎራደዳል። እሷም የፈቀደችው እንደሆነ መሬቱን በመንቆሯ መታ መታ አድርጋ ፍላጎቷን ትገልጻለች። ልክ እንደ ፒኮክ አንዳንድ ወንድም የሰውነት አቋሙንና አለባበሱን እንደ ወጥመድ ይጠቀምበታል። መረቡን ወደ ሴቶች ባህር ይጥለዋል። የሚያጠምደው አንድ የውበት አሳ አያጣም። እሱ በዚያ ባህር አካባቢ መንጎራደር ብቻ ነው የሚጠበቅበት። ሴቷ የምትፈልጋቸውን ነገሮች የመግዛት አቅም ያለውን ሰው በእጇ የማስገባት ህልም ያላት ከሆነች ወደ እጁ ትሮጣለች። መጠጋት ነው የሚሻለው። ልብ ለልብ መዋደዱ ኋላ ይደረስበታል ብላ። ባወር የሚሉት ወፍ አለልሽ ደግሞ በአውስትራሊያና በኒው ጊኒ ብቻ የሚገኝ። ይህ ወፍ እንስቷን ለማባበል የሚጠቀምበት ዘዴ የተለየ ነው። ጎጆውን በቅርንጫፎችና በሳር አሳምሮ ከሰራ በኋላ በአበባ ያስጌጠዋል። በልዩ ልዩ ፍራፍሬ ቅጠሎች ጎጆውን ያስበዋል። ይህን ካደረገ በኋላ እንስቷን ወደ ቤቱ ይጋብዛታል። አንዳንድ ወንድ እንዲህ ነው። መቼ ነው ሻይ እየጠጣን የሆድ የሆዳችን የምንጫወተው አይልም። የታላላቅ ሆቴሎችን ስም እየዘረዘረ መቼ ነው ራት እየበላን ዘና ብለን የምናመሸው አይልም። የሚያሳስት ፈገግታ ፊቱ ላይ እየተጫወተ እንደምንም ብሎ አባብሎ መኪናው ውስጥ አስገብቶ ይዞ ፈትለክ ነው ወደ ቤቱ። ቤቱን አይታ ቪላውን ጎብኝታ በእብነበረድ ያጌጠ ቤቱን አድንቃ ውድ በተከፈለባቸው የሳሎን ዕቃዎቹ ተመስጣ ልቧን የማሰስ ሴት የምትኖር አይመስለውም። እንደምታየው ሳሎኑ ፈረስ ያስጋልባል። ስፋቱም ምንትሴ በቅብር ጥሴ ነው። በዚህ ቤት እንድትኖሪ መርጬሻለሁ ይላታል። አውሮፓ ውስጥ የሚገኝና ንብ የሚመገብ የወፍ አይነት አለ። ሴት ፍለጋ ዛፍ ለዛፍ የሚንቆራጠጠው ባዶ እጁን አይደለም፣ ስጦታ ቢጤ ይዞ ነው። ወንዝ ወርዶ አንድ ወደል ተርብ ፈልጎ ወደ ሴቷ ዘንድ ካልቀረበ ዋጋ የለውም። አንዳንድ ሴት አፈቅርሻለሁ ብሎ ወንዱ የልቡን ሲያጫውታት እጅ ከምን አለበለዚያ እንደምትወደኝ በምን አውቃለሁ ትለዋለች። አንዳንድ ወንድና ሴትም እንደዚህ ነው። ይሄ ብዙ ማብራሪያ ያስፈልገውም። ወንዱ በጥንቃቄ ቀርቦ እሺ ካሰኛት በኋላ ጊዜውን፣ ጉልበቱን፣ ዕውቀቱንና ስሜቱን ይገብርላታል። ቆይቶ ግን ከሱ ጋር መሆን ይደብራታል። አሉልሽ እንጂ የሌሊት ወፎች። ወንዱ ዛፍ ላይ ወጥቶ በራሱ ድምጽ በራሱ ቅኝት ያንጎራጉራል።
አዝማሪዎቹ ብዙ ሊሆኑ ይችላሉ፣ አድማጯ ግን አንዲት። የዚህ ሁሉ ማንጎራጎር ትርፉ ያቺ የወደዷትን የሌሊት ወፍ አማሎ ልቧን ሰርቆ ፍቅርን ለመጫወትና ጊዜና ቦታ ለማመቻቸት ነው። ሴቷ ወፍም የተሻለ ዜማ ይዞ ወደ መጣው ወንድ ልቧን ትጥላለች። ሰምታ ሰምታ ዜማ ስትጠግብ ወደ መረጠችው ዘፋኝ አጠገብ ትቀመጣለች። ያኔ ሌሎቹ አፍቃሪዎች አንገታቸውን ሰብረውና ማዜማቸውን አቁመው ወደ ብቸኝነት ጎጆአቸው ይገባሉ። ነገም ሌላ ቀን ነው በሚል ተስፋ። እንዲህ ያለው የአጠባበስ ቴክኒክ በሰው ዘንድም አለ። አንዳንዱ ወንድ ተረባርቦ ወደ ታዋቂዋ ሴት፣ ወደ ቁንጅና ውድድር አሸናፊዋ ዘንድ ይሮጣል። እሷም የሁሉንም ስሜት ለማየት ይቻላት ዘንድ ለጥቂት ጊዜያት በብቸኝነት ትቆይና ወደ አንዱ እቅፍ ስር ትሸጎጣለች። የተጠሩት ብዙዎች ናቸው፣ የተመረጡት ግን ጥቂቶች እንዲል መጽሐፉ። የተመረጡት ጥቂቶች ናቸው፣ የተፈቀረው ግን አንዱ ብቻ። የኛ ዘመን ወንዶችና ሴቶች በፍቅር ውስጥ ይህንን እንመስላለን። እኔስ አልኩ ሲጨርስ በቀለበት ጣቴ ምልክት የማይተው መስመር ግንባሩ ላይ ያሰማመርኩ። አንቺ ምን በየትኛው የወፍ አይነት መድበኛል? እስካሁን ምድብሽን አታውቂም አለኝ ሳቅ ብሎ። እቅፍ አድርጎ ከደረቱ ጋር አጣበቀኝ። የደረቱ ለስላሳ ጸጉሮች ጡቶቼን ይደባብሱኝ ይዘዋል። አውቃለሁ፣ የሚያውቀኝን ያህል ባይሆንም አውቀዋለሁ። እኔና ሄኖክ አልጋ ላይ ብቻ ነው የምንግባባው። አልጋ ላይ ስንወጣ ሁሉም ነገር ቶሎ አይበቃንም። አንዴ ኩሪፍቱ ሄደን እንዝናና ተባባልንና እኔ፣ ሄንዬ፣ አብይ፣ ሱራፌልና አንዲት ልጅ መጀመሪያ የማንኛቸው እንደሆነች ያላወቅኳት ቆንጆ ተያይዘን ልንሄድ ተባብለን ተቀጣጠርን። እኔ ቤት ተገናኘን። አብይ መኪና ይዟል። ቆንጆዋን ጋቤና ሲያስቀምጣትና እሷን የማንቋለጥ አዝማሚያ ሲታይባት የማን እንደሆነች ገባኝ። ልክ መኪናው ውስጥ ልንገባ ስንል አንዳች ነገር ትዝ አለኝ። አለባበሴን አልወደድኩትም። መጣው 5 ደቂቃ አልወስድም ብዬ ገባው። የተሰጠኝ ደቂቃ አልቆ ጓደኞቹ ሲነጫነጩበት ሄኖክ እየተጣደፈ ወደኔ ወጣ። ሄኖክ እየተጣደፈ ወደኔ መጣ። ልብሴን አውልቄው ደረሰብኝ። አዎ ጂንስ ሱሬን ወዲያ ወሩሬው ምለብሰውን እያማረጥኩ ነበር። ምን ሆነሻል? እንደ አዲስ መቆነጃጀት ጀመርሽ እንዴ? አለኝ። ዛሬ ያለ ጡት መያዣ ያለ ፓንት ነው መዋል የምፈልገው። እንደዚያ በሆን ይሻላል አይደል? አልኩት። ከወገቤ በላይ እርቃኔን ነኝ። ጡት መያዣዬን እየፈታታው ሳለ ደረሰብኝ። በሬን ከፍቶ እንደገባ በፈገግታ የተቀበሉት ጡቶቼ ናቸው። የእንኳን ደህና መጣ አቀባበል ያደረጉለት። ጡቶቼ እንደ ቤዛ ባይሆንም ገና ናቸው፣ ለጋ። የቤዛ ጡቶች እኮ ከ17 ዓመት ኮረዳ የሰረቀቻቸው ነው የሚመስሉት፣ ቀጥና ቀና። የኔዎቹ በትንሹ ዘንበል ከንበል ማለት ጀምረዋል። ጡቶቼ አይኖች አሏቸው፣ እንደ ተኳሉ አይኖች ዙሪያቸው ጥቋቁር። ማየት የሚጀምሩት አይናቸውን ገልጠው እፊታቸው የቆመው ተአምር የሚያዩት የወንድ ጣት ሲነካካቸው ነው። ሄንዬ ግን ከጡቴ ይልቅ ወገቤን በማየት ነው የሚመሰጠው። ችቦ አይሞላም ወገቤ። ለነገሩ እኔ ውበቴ ምን ላይ እንደሆነ አውቀዋለሁ። የደስደስ አለኝ እንጂ ቆንጆ አይደለሁም። ደም ግባታም ነኝ። ጠይም ከመሆን ይልቅ ቀይ በሆን ኑሮ አስደንጋጭ መስህብ ይኖረኝ የነበረ ይመስለኛል። ፊቴ የተለመደ አይነት ነው። የሆነ ቦታ አይቻታለሁ የሚያስብል መርዘሜ ጠቀመኝ። ሄንዬ ወደ ፊቴ እየተጠጋ ለምን ያለ ጡት መያዣና ያለ ውስጥ ሱሪ መሆን ፈለግሽ አለኝ። ሊዝናና የሚመጣው ሰው ሁሉ ለአጫቸው እስኪዝረበረብ ሲከጅሉኝ ማየት ፈልጋለሁ። አንተን ለማንቋለጥ የሚያንዣብቡ ሴቶች እሷ ኑራ ዞርም ብሎ አያየን እያሉ ጭራቸውን ሸጉጠው ሲመለሱ አለ አይደል ታድሎ እያሉ ሲቀኑብህ አልኩት። የውስጥ ሱሬን እያወለቅኩ ከወገቡ በታች ነፍስ ዘርቶ መንጎማለል የጀመረ እንዳሻው እንዳይሆን በለበሰው ኦሞ ከለር ጂንስ ሱሪ የታገተ ፍጥረቱን ይዞ ወደፊት የመጣ። እኔም አላስቻለኝ። እሱም ወደ መጣበት አልተመለሰ። ከጥቂት ደቂቃ ቆይታ በኋላ ድምጽ ሰማን። ለካስ ሱራፌል ገብቶ ኑሯል። የተዘጋውን በር ከፍቶ ሲገባ እንዴት አልታወቀንም። አንተ የቁራ መልእክተኛ ብሎ ሲገባ
እኔ እርቃኔን ጠረጴዛ ላይ፣ እሱ ደግሞ እኔ ላይ። ሰው እንዲህ ይደነግጣል። ኦ ይቅርታ ብሎን ወጣ። ለባብሰን ስንወጣ መኪና ውስጥ ይጠብቁን የነበሩ ጓደኞቻችን በሳቅ አልነገረኝም እንጂ ከሁኔታው እንደተረዳሁት ሄኒዬ ከኔ ጋር ያለውን ግንኙነት ድብቅ ሊያደርገው ፈልጓል። ቤዛን በምንም አይነት መልኩ አለመጉዳት፣ ለልቧ መሰበር ምክንያት አለመሆን ዓላማው አድርጎ ሳይነሳ አልቀረም። ሄኒዬን መውደድ ሲጀምር መወደዴን አወጅኩ። ወሬው ቀን ጠብቆ ቤዛ ጆሮ ደረሰ። ደነገጠች አሉ። ድንጋጤዋን ስጨርስ ድሮም ዝንብ ቆሻሻ የሚበዛበት ቦታ አይጠፋም ብላለች አሉ። ያለችውን ለሄኖክ ነገርኩት። ሁለተኛ እንዲህ አይነት ወሬ እያመጣሽ እንዳትነግሪኝ አለኝ። ሄኖክ ዲሞክራት ነኝ ይላል እንጂ የሚከለክለውና ልክ አይደለም የሚለው ነገር ብዛቱ። እኔ ተቀጥሬ የምሰራበት ኤንጂኦ የማይመጣው እንደለም። ከፍተኛ ኤክስፐርት የሚል ማረግ አለ መታወቂያዬ ላይ። ቢሮዬ የማይመጣና እኔን ሊያወጣ የማይቋምጥ እንደለም። እና እነዚህ የለከፉኝና የወደዱኝ ወንዶች ምን እንዳሉኝ ሊተርክለት ገና የአንዱን ወንድ ጉድ ስጀምር ሁለተኛ እንዲህ አይነት ወሬ እያመጣሽ እንዳትነግሪኝ ይለኛል። ቤዛ ያለችውን ስነግረውም አሁን ያለውን አይነት መልስ ሰጠኝ። አንተን ዝንብ እኔን ቆሻሻ ነው እኮ ያለችው አልኩት። እያንዳንዱን ቃል ረገጥ አድርጌ ዝም አለኝ። እኔ ደግሞ በሽቅ ያለው አላበዛችሁም? አሁን ይህን ምን ይሉታል? ፈራት ነው አከበራት? እሷ በነበረ ጊዜ እሱ ንብ ነበር፣ እሷ ደግሞ አበባ። አሁን ወደ እኔ ሲመጣ እሱ ዝንብ ነው፣ እኔ ቆሻሻውኝ የሚገኝበት ምክንያት ምንድን ነው? በምን ሂሳብ? ሐሜት እየሰበሰብሽ ቀኔን አትረብሽብኝ አለኝ። እየገባኝ መጥቷል። ሄኖክን አልተስማማሁትም። ባህሬ ይሁን የቤዛ ጓደኛ መሆኔ ምክንያቱ ምን ይሁን አላውቅም፣ ደብዝዞብኛል። እየቆረቆርኩት ነው። እንዴ የሚተወኝና ለኔ ያለው ጣም ሲያበቃ የሚተፋኝ ከሆነ ለምን የማልችለውን ያህል አብዝቶ አከበረኝ? ያስቀየምኩ ነገር አለ አልኩት። በጣም ብሎ መለሰልኝ። ምን አርጌ? ወሬ መቋጠራችም የሚነገርና የማይነገር አታውቂም ማለት ካንቺ ጋር ያደረግናቸውን ማለትም ቅብጠት እብደታችንን ሁሉ ያላወራሹ ሰው የለም። መኪና ውስጥ ያደረግነውን መንገድ ዳር ወና ቤት ውስጥ ምን ቀረሽ? ቢወራ ምን ችግር አለው አልኩት። ስሜቴን እንጂ ስሜን ተከትዬ አልኖርም ትል የለ ያሌላ የሌላ ደግሞ ስናደርገው ያላፈርንበት ስናወራውና ሲወራብን ለምን እንሸማቀቅበታለን? ምን አለኝ። አቤት ንዴት፣ አቤት ንቀት፣ አቤት ብሽቀት! እንዴ የምታስቢ መሆኑን ባውቅ ኑሮ አልጨረሰውም። እኔ ጨረስኩለት። ከኔ ጋር የምታባክነው ጊዜ አይኖርህም ነበር አልኩት። በቅቼዋለሁ መሰለኝ። ደርሶ መልስ እንዳለ ጌታ ከበደ። ወገኛ ተለክ